ደስታ መንፈስ ቅዱስ በእኛ ውስጥ የሚያፈራው ፍሬ ነው። የክርስቲያን ደስታ ራሱ ጌታና ቃሉ ነው። ጌታ የደስታው ምንጭ የሚሆነው የማይጎድል ፍቅር በመሆኑ ሲሆን፣ በቃሉ የሚገኘው ደስታ ግን ነገሮች ልክ እንደ ቃሉ በሕይወቱ ሲሆኑ ነው። ለምሳሌ በየሐዋርያት ሥራ ምዕራፍ 5 ቁጥር 41 ደቀ መዛሙርት ስለ ጌታ ስም በመናቃቸው ደም እስኪያዘንቡ በመገረፋቸው ካባ እንደተሸለመ ደስ አላቸው ይላል። በመዝሙር 76 ቁጥር 3 ደግሞ ለደስታ እግዚአብሔርን ማሰብ ይገባል ይላል። የሐዘን አንዱ መነሻ ማሰብ የፈረሱ ነገሮችን መቁጠር ነው። እግዚአብሔርን ስናስብ ካተረፍነውም ከከሰርነውም በላይ ነው። ሲያስቡት እንኳን ደስ ያሰኛል። በመንፈስ ቅዱስ ፈቃድ መመራት ሌላው የደስታ ምንጭ ነው። የእግዚአብሔር ፍቃድ የኑሮ ቅመም ነው። የፍቅር ልብ አንዱ የደስታ መገኛ ነው። ፍቅር ነፃነት ይሰጣል። ስለዚህ ደስታ ይበዛል። መደሰት የተከበረልን መንፈሳዊ መብት ነው። ደስታ ባህሪው ይጋባል። አጠገባችን የሚስቅ ሰው ካለ እንስቃለን። የሚደሰት ሰው ካለም ደስ ይለናል። ሰይጣን ደስታ አይወድም። ወደ ደስታ ቅጥር ለመግባትም ይቸገራል። ስለዚህም ደስታችንን በቀጥታም በተዘዋዋሪም ይዋጋናል። ስንደሰት የተሻለ ይሆናል። ወዳጆቻችንም የበለጠ ከኛ ጋር መሆን ያረካቸዋል። ስራችንንም በብርታት መፈጸም እንችላለን። ለመደሰት ካለንበት ሁኔታ አሻግሮ ማየት ይገባል። ጳውሎስ ሁልጊዜ በጌታ ደስ ይበላችሁ ሲል እስረኛ ነበር። እስረኛነትን የሚያስረሳ የጌታ ሰላም ነው። ለመደሰት ጳውሎስ የጠቀሰው ጸሎት አንዱ ነው። የልብን ቃጠሎ መተንፈስ ይገባል። ሁለተኛው ምልጃ ነው። ስለ ሌሎች መጸለይ የደስታ ምንጭ ነው። ለሌላው ስንጸልይ በፍቅር እንሞላለን፣ እጥፍም እንቀበላለን። ምስጋና የደስታ መገኛ፣ የድል ዕቃ ነው። ምስጋና ከሁኔታው በላይ ያለውን እውነት ማየት ነው። አለመጨነቅም የደስታ መገኛ ነው። የሚሆነው ጌታ ያለው ነው። ኤሊ ዓለም ሁሉ አደመብሽ ቢሏት እግዚአብሔርስ አለበት አለች ይባላል። እርሱስ የለበትም ቢሏት እርሱ ከሌለበት ምን ሊሆን አለች። ከዛ የት አለች ብለው ቢያባርሯት ጌታ ድንጋይ አለበሳት። እላይዋ ላይ ቆመው ይፈልጓት ጀመር ይባላል። እግዚአብሔር ያለው ብቻ ይሆናልና መጨነቅ አይገባም። ጭንቀት ለመጣው ችግር ወለድ መክፈል ነው። ጸሎት፣ ምልጃ፣ ምስጋና፣ አለመጨነቅ ደስታን ያመጣሉ። ከአእምሮ በላይ ወደ ሆነው ሰላም ያመጣሉ። በመደሰት ጠላት እናሸንፍ። በጌታ ደስታ ይብዛላችሁ። እንኳን ለዚህ አደረሰን።